አሁን ምንም አይነት መዋከብ አያስፈልግም። ቻው በላቸውና እንዴ ሁለታችሁ ነው ቻው ይበላችሁ። ከፈለጋችሁ ሁለታችሁም እስከ መኪና ድረስ ሻኝ ከፈለጋችሁ በቃ ቻው በሏቸው እንውጣ። አሁን ምንም አይነት ምንም አሁን ሩታ አሁን በዚህ ሰዓት ልንግባባ አንችልም። ኖ በቃ አሁን እኔ ስለእናንተ ክርክር ልሰማ አይደለም። አሁን ልጁ እየተጨነቀ ስለሆነ እኔ ጭቅጭቅ አልፈልግም። እንውጣ። ሐሳባችሁ ሌላ ነው። አሁን ብትችሉ ቤቱን ልዝጋበት። ሩታ ከኔ ጋር ስንመጣ እናወራለን። ከሜላ ትቆያላችሁ ነው ወይስ ነው መንገዳችን እኮ በቃ ወጣችሁ? እሺ አብሽ በቃ ቻው። እሺ ሰላም ግባ። ደውል ካሉ ደግሞ ስልክ ደውልልኝ። ሐሳቤ እሺ በቃ ሰላም ግቡ። ሰላም ነኝ። እሺ ዴት ቻው ሰላም ግቡ። ደውልልኝ። እሺ እንደውላለን። ችግር የለውም። ሩታ ሄዳለች እሷ ሂጃ ምትዩ ነገር አለ በእኔና በጣም ሰዓት እየሄደብን ነው። እኛ ምትዩ ነገር አለ። አንድ ነገር ልንገራችሁ። ሳምንትም አቆዩት 15ም አቆዩት ወርም አቆዩት ዞሮ አብረሽ የኔ መሆኑን መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደብቃችሁ ምንም ለማድረግ ብትሞክሩ እኔ ማወቅ አይቀርም። ይሄን በደንብ ጠንቃችሁ እኛም እንዲመለስ ነው የምንፈልገው። እሺ ችግር የለውም። ቻው ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለን። ደህና ነን። ከወንድሞቼ ጋር አብሬ ነው ያለሁትኝ። ዛሬ ጓዛችንን ጠቅልለናል። ምንድነው አንዳንድ ልብሶችን ይዣለሁኝ ለተወሰኑ ቀናቶች፣ አንድ ሳምንት 15 ቀን ቤተሰብ ጋር እንዲሆን እፈልጋለሁኝ። ከዚህ በፊት ምን እንደተናገር ነው ማለት ነው። ይሄ ነው አማራጩ ብዬ ነው ማስበው። ከሁሉም ነገር እንትን ለማለት ከቤተሰብ ጋር ያለውን ይሻላል እና ከጋሽዬ ጋር ከማዙዬ ጋር ሆነን የተወሰነ ጊዜ አብሮ እንዲሆን ስለምፈልግ አሁን ልንሄድ ነው ማለት ነው። ያለው ነገር እንግዲህ ይሄንን ይመስላል። ያው ቤተሰብ አንዳንዴ ያው ማቺም እዚህ ያለው ሁኔታ እንግዲህ አይታችኋል። ግርግር የሆነ በቃ ለልጁም ጭንቀት የሆነ ራሱን የሆነ ቴንሽን ውስጥ እየገባ ስለሆነ ቢያንስ እንኳን ከእናት ጋባት አንዳንዴ እኛ እህት ወንድም እንኳን የማናውቀው እናት ታውቃለች፣ እናት ትረዳለች፣ አባት ይረዳል። እናት ጸጉሩን ስታሻሸው በቃ ያ ነገር የድሮውን ነገር ሊመጣ ይችላል። ገብቷቸዋል ቤተሰብ እና አሁን የምንሄደው ዋናው ዓላማ እኔ እንኳን እዛ አልቆይም፣ እነሱን እንግዲህ ለማድረስ ነው የሚሄደው እና ያለው ሁኔታ እዛ ሆኖ ቢያንስ እንኳን ከቤተሰብ ጋር ከእናት ከአባቱ ጋር ሆኖ ይህ ልጅ ትንሽ የእረፍት ቢያገኝ ከዚህ ካለው ማንኛውም በቃ ከሄርሜላም ቢሆን ከሩታም ከሁሉም ርቆ ከእኛም እንኳን ቢያንስ በቃ እኛም ጭንቀት ከራሱ ከሆንበት ከእናት ከአባት ይሻላል ብለን ነው ቤተሰብ እና ያው ዛሬ የመጣንበት ዋናው ምክንያት ያው ብዙም እያለቻችሁ ነበረ። አብርሽን በዚሁ ቻውላችሁ ትንሽ ጠፋ ሊለባችሁ ይችላል። ያው ሙዜ ገልጸዋለች ድጋሚ አይሆንብኝና ያው ቤተሰብ ያለው ነገር ይሄንን ይመስላል። አብርሽ የተወሰነ ጊዜ እንግዲህ ተሰናበታቸው ቤተሰብን እያወራህ ነው ያለው። ሰላም እንዴት ናችሁ? ደህና ናችሁ? እናት አባቴ ጋር ልሄድ ነው ከእህቴና ከወንድሜ ጋር እና በዚህ ደግሞ ተስማምቼ ነው የሚሄደውና ደስ ብሎኛል። እና ቤተሰብ እንግዲህ ይሄንን ነው ዋናው፣ ወደ ጤንነቱ እንዲመለስ ስለሆነ አላማችን፣ ያንን ያብርሽ ማምጣት ስለሆነ አላማችን የተቻለንን ሁሉ እናደርጋለን ቤተሰብ ተረባርበን። እና ሄርሚ ግን እመጣለሁ መሰናበት እፈልጋለሁ ስላለችኝ አልከፋኝም። እየመጣች ነውና እሷን እንትን እንላለን እንጠብቃለን ማለት ነው። ከዛ በኋላ የምንሄድ ይሆናል እና እንግዲህ ቤተሰብ ተስፋ እናደርጋለን በሙሉ ጤንነቱ እንደምናገኘው ደህና እንዲሆን ስለምንፈልግ በሂደት ደህና ይሆናል ብዬ አስባለሁኝ እንደ እግዚአብሔር ፈቃድ። ሄርሚ መጣች መሰለኝ። ሄርሚ ነይ ግቢ። ሄርሚ እንዴት ነሽ? አለሁልሽ። ሰላም ነው? ሰላም ነው? ዙዜ እንዴት ነሽ? ደህና ነሽ? አለሁልሽ።
ደህና ነህ ወይ? እንዴት ነህ? አለ እንዴት ነህ? አለ ደህና ነህ? ሁሉ ሰላም? ጥሩ ጊዜ አሳለፍክ? እሺ ስደውልልህ ነው ስልክ እያነሳሁ ነበረ። በሰላም ነው አላየሁም ነው? ግን ቴክስት እየመለስክ ነበር። ቴክስት እየመለስክልኝ ነበረ። እሺ እንዴት ናችሁ? አለን ሄድ ብዬ እንግዲህ አንቺ ተዘጋጅታችሁ ጨርሳችሁ? አዎ እመጣለሁ ስላልሽኝ ነው የጠበቅነው እንጂ ልንሄድ ነው ቤተሰብ ጋር። አላስጠበቅኩሽም ነው? አይ አላስጠበቅሽም ብዙ። እሺ ተዘጋጅታችኋል? ተዘጋጅተናል። ያለው ነገር በስልክ እየተደዋወለን ጤንነቱ ምኑን ነግርሻለሁኝ። ለምን ጤንነቱ ስለሚያስጨንቅሽ አንቺን ማለት ነው። ከቤተሰብ ጋር መሆኑ ደግሞ ሞር የተሻለ ነው ብዬ ነው የማስበው። አንቺም ደግሞ በዚህ ታምኛለሽ ብዬ አስባለሁ አይደል? አይ ተማምናለሁ። ምንም ችግር የለውም። ግን እዚህ ከመጣ በኋላ እንዴት አየሽ? ደህና ነው አይደል? ይሻላል። በአንዴ እንደዚህ ማለት ይከብዳል። በሂደት ነው ነገሮች። ግን ቤተሰብ መሀል መሆኑ ይሻላል። እየተሻለ ይሄዳል። ያው ከእናት ከአባት ጋር ሲሆን ደግሞ የበለጠ አሪፍ ነው። ሁላችንም ቢሆን እኮ ያው ሲከፋን ስናዘን የሆነ ውስጣችን ሲረበሽ እናት አባታችን ጋር ሄደን ነው እረፍት የምናደርገው። ምክንያቱም ጸጥ ያለ ቦታ እንፈልጋለን እና ከምንም በላይ የሚረዳን ሰው እንፈልጋለን። ገብቶሻል አይደል? እናት አባት ደግሞ ከማንም በላይ እኛን ያውቁናል። እንግዲያው ከልጅነት ጀምሮ እንግዲያው ጡት አጥብታ ያሳደገች እናት ስለ ልጇ ባህሪ፣ ስለ ልጇ ምንነት፣ ምን ሲሆን እንደሚከፋው፣ ምን ሲሆን እንደሚያዘን አባትም ልክ እንደዛ ድክ ሲል እያየ ያደገውን ገብቶሻል አይደል? ከነሱ የበለጠ እኛ መረዳት አንችልም። ተረዳሽኛ? ስለዛ አንቺን ብትሆኚ በመሄዱ እጅግ ደስ ሊልሽ ነው የሚገባው። በቃ ቢያንስ ጤነኛ ሆኖ ይመጣል። ከዛ በኋላ እንግዲህ ከአንቺ ጋር መሆን የሚፈልግ ከሆነ አንቺን ምርጫውን የሚያደርግ ቢሆንም ራሱ ጤነኛ ሆኖ ትክክለኛ ትላንት የምታውቂውን አብርሽ ተመልሶ ስታገኝም አሪፍ ይሆናል። ብዬ የማስበው እንደዛ ነው። አንድም በጣም ብዙ ነገር እየተባበርሽን ነው ወደ ጤናው እንዲመለስ። ያ ነገር ደግሞ በጣም አመሰግናለሁ። ሳላደንቅሽ አላልፍም። ምክንያቱም ግርግር ሁካታ ከመፍጠር ይልቅ ከቤተሰቡ ጋር ጤንነቱን እንዲጠበቅ የምትፈልጊ ሰው ነሽ። ምክንያቱም ባየሁት መሰረት ምክንያቱም የሆነ ገባሽ ለምኑም ነገር ጤነኛ ሆኖ ሲታይ ነው ጥሩ እና በዚህ በጣም ነው የማመሰግነው እና ያለውን ነገር እናሳውቅሻለን። ሄልጌ ደስ ይለኛል እና ደግሞ ደህና ትሆናለህ። እሺ ጋሽን ራሱ ካገኘው ቆይ አይደል? ስታገኛቸው በደንብ ደስተኛ ይሆናሉ ብዬ አስባለሁ። አንተ አይደል ደስተኛ ትሆናለህ? ቆይ ካገኛቸው ደስ ብሎ ማለት የምትሄደው እኮ ናፍቀውኛል ምናምን እንትን ነበርኩ የሆነ ሰዓት ትዝ ካለክ አይደል? ስለዚህ አሁን ሄደክም ቢሆን ተዝናንተክ ፏ ብለህ ከቤተሰቦች ጋር ጥሩ ጊዜ አሳልፈክ ትመጣለህ። እሺ አብርሽ ከዛ በኋላ ደግሞ ከሀገር ይዤ እወጣለሁ ያልኩህን ደግሞ ደህና ከሆንክ እንወጣለን። እሺ ዋናው ደህንነቱ ስለሆነ ነበረበት ቴክስት ከሀገር እንወጣለን የፊኒንስ ጉዳይ ያለኝ ነበር እኮ ደህና ይሁንና የፈለገውን መወሰን ይችላል። ከዛ በኋላ ዋናው ጤንነቱ ብቻ ይመለሳል። እኛ ፍላጎታችን ዋናው ጤንነቱ ነው እንጂ እናንተ ከሀገር መውጣት ወይ ደግሞ እናንተ እዚህ ሀገር መሆን እሱ እኛን አያስጨንቀንም። እናንተ እንደፈለጋችሁ መሆን ትችላላችሁ። ግን እኛ ዋናው ዓላማችን ወንድማችን ትላንት የነበረውን አብርሽ ያንን ወንድማችን ነው የምንፈልገው። በምን ምክንያት እንደዚህ እንደሆነ ባልገባን መልኩ በቅጽበት እንደዚህ ሆኖብናል። ከባድ ነው። አሁን ሩቅ ሆኖ ለሚያይ ሰው ይሄ ነገር አሁን እንትን ይመስላል። የሆነ በቃ አጠገብ ስትሆኝ ነው ህመምሽም ጉዳትሽም እኛ ቦታ ላይ የሆነ ሰው ነው መረዳት የሚችለው እንጂ ሩቅማ ለመፍረድም ለምንም ለሁሉም ነገር ምቹ ነው። አጠገብ ያለ ሰው ግን ሁሉንም ነገር ስለሚያይ ሁሉንም ነገር ስለሚያውቅ ከባድ ነው እና እኛ በሙሉ ጤናው አብርሽ ሁሉ ነገራችን ነው አብርሽ እና ያንን አብርሽ ስለሆነ የምንፈልገው አላቅም። እኔ እንጃ ሰው ተረዳን አልተረዳን አይደለም ዋናው ነጥብ። ምክንያቱም አንቺ ባለሽበት በቆምሽው ልክ ስለማይቆም ማለት ነው ሰው አይደለም። ስለዚህ ዋና ደስተኛ ነኝ ሲጀመር። ምክንያቱም እኔም ዋና ፖይንቴ ወደ እኔ ምጣ ወደ እሷ ይምጣ ምናምን ሳይሆን እናንተን ቤተሰብ ናችሁ። ከዛ ባለፈ ደግሞ ይሄን ነገር ወስናችሁ እግዚአብሔር ይመስገን አብርሃም እኔ እንኳን ቢያንስ ከከተማ ይዤው ስወጣ ነው አብርሃም እንኳን ጭራሽ ወደ ጋሼ ጋር እንሂድ የሚል ሀሳብ የመጣውና እውነት ለምናገር እንኳን ይዤው ወጣሁ ነው ያልኩት። ምክንያቱም በጣም ግብግባችን በስቶ ነበር። ጊዜ ከአብርሃም አንቺ ጋር እንኳን እንዲቀመጥ ምንም ፍቃድ አልነበረም እና ጊዜ እኔ አንቺንም አደራሽ ነው የምለው እንጂ እኔ እናንተ ጋር ከሆነ ምንም ደስተኛ ነኝ። ኤፍሬምና ሩታ ግን ደስተኛ አይደለሁም። ኤፍሬምና ሩታ በሚያደርጉት ነገር ማለት ነው እና ይሄንንም ነው አሁን አንቺን በጣም ማመስገን እፈልጋለሁ ያልኩትኝ የተወሰነ ጋፕ ስለነበረ ነው። ገባሽ? ይዘሽው በመውጣትሽ ምክንያት ነው ትንሽ
መለስ ያለ ነገርን ያየሁትኝ እንጂ እኮ በፊት እኛ ጋር ለደቂቃ መቀመጥ አይፈልግም፣ ይበራል ነው የሆነ ነገር ተፈጠረ ይበራል ነው። እና ያ ነገር ሰላም አልሰጠኝም ነበረ። ምክንያቱም ከቤተሰብ ጋር መሆን እያለበት ብዙ ነገር በፊት በጣም ብዙ ያደረጋቸው ነገሮች ከነ ነው የደለታቸው እና ያ ነገር ነው አሁን ላይ በጣም አመሰግንሻለሁ ያስባለኝ ማለት ነው። እና ነገ ደግሞ ሌላ ቀን ነው፣ ተስፋ እናደርጋለን። የሰው ልጅ ሲኖር ተስፋ አይደል የሚያኖረው። ከዛሬ ነገ የተሻለ ይሆናል፣ ከዛሬ ነገ ይስተካከላል፣ ወንድማችንም በሙሉ ጤንነት ይመለሳል ብለን ከፈጣሪ ጋር እናስባለን። ደግሞ እንመኛለንም ይሆናልም ደግሞ በእርግጠኝነት ከጤናውም ጋር ይመለሳል። አሁንም የተሻለ ነገር እያየን ነው። ያው አሁን ቤት ውስጥ ራሱ አሁን በቃ እንደዚህ ከኛ ጋር ራሱ አሁን እንደዚህ ተረጋግቶ እንትን ማለቱ ራሱ አንድ የተሻለ ነገር ነው። ማን ነው እንዴ? በጣም ጥሩ ነው። በጣም ደስ ይላል። በሰላም ነው ወይስ አታንሳ ብሏችሁ? እስቲ ደህና ነገር አስቢ ሩታ። አይ ምናልባት እንደዛ ነው ሊሆን የሚችለው። ምክንያቱም ያው እሷም እዚህ ያለችው አይደለ? የሚሄድበትን ቀን ምናምን አልነገራችሁኝም። እኔ እሱን በማውቅበት መንገድ አውቄ መጣሁኝ። እናንተ ግን እዚህ ጋር ሌላ ነገር እንዴት እንንገርሽ? ዝተሽ ሄድሽ። እሷ አሁን ሲጀመር የመጣችው ልትሰናበተው፣ ግን አንቺ ዛቻሽ ሌላ ነው ያለው። እሷ እኔ ልጁ እናት እያለሁ እሷ እንድትሰናበተው ተነገራት። ለእኔ ግን አይነገረኝም። እሱ ደህንነቱ ስለምትፈልግ አንቺ ስለማትፈልጊ ይሄንሽ ከኔ በላይ እሷ ሲጀመር ደህንነቱን ልታስብለት ማችልም። ይቅርታ አድርጉልኝ ነው ማለት ነው። ምክንያቱም እኔ ልጁ እናት እያለሁኝ እሷ ምንድን ናት? የልጁ እናት አልተካደም። እኔ እያለሁኝ እሷ እዚህ ጋር ቆማ ምናምን ምንድነው ሀሳባችሁ አልገባኝም። ደህና እንዲሁም ምናምን ብቻ አይደለም፣ እንደዛ ነው አይደለም፣ እንደዛ ብቻ አይደለም። እንደፈለግሽ አስቢ። በቃ ሀሳባችሁ ምንም ደስ አይልም። ባለፈው ከኔ ጋር እረፍት ያደርጋል ይዝናናል ምናምን ብዬ ስል ከኔ ጋር ሲሆን በጣም ልክ አይደለም። ከሷ ጋር ሲሆን ግን ትስማማላችሁ አይደለም? አሁንም ከኔ ጋር መሆን ሲፈልግና ከኔ ጋር የሆነ ነገር ለማድረግ ሲሞክር እናንተ ደስተኛ አይደላችሁም። እሱ ጤነኛ አይደለም። ከሷ ጋር ሲሆን ግን ጤነኛ አይደለም። ስለዚህ ጤናውን ምንሳው እኔ ነኝ። እንደዛ እያላችሁ ነው። መንገድሽ ትክክል ስላልሆነ ሲሄድ እኔ አልሰማም። መንገድሽ ትክክል ስላልሆነ ሩታ እንዴት እንንገርሽ? ነው አይደለም። አንዴ ብዙ በመጀመሪያ ደረጃ ተረጋጊና አይደለሽም እምልሽን ስሚኝ። አንዴ ተረጋጊ። ያለት እንግዲያው በስነ ስርዓት ልናናግርሽ ብንሞክር እኮ በቃ ወደኛ ጋር ወደ ፋዘር ጋር ሊሄድ ነው፣ ወደ ማዘር ጋር ሊሄድ ነው እና ሩታ በቃ ብስንልሽ የማደርገውን እና ያውቃለሁ ብለሽ ጥለሽን ሄድሽ አይደለ? ስለዚህ ምን ብለን እንንገርሽ ነው? እሺ እንደሚመጣ ጠንቅቄ ስለማውቀው ነው። ገባ አይደለ? አሁንም ቢሆን ይሄን ነገር እንደምታደርጉት ጠንቅቄ ስለማውቀው ነው እንደዛ ብዬ ነበረው። ምንድነው የምታውቂው? ምን እያደረጋችሁ እንደሆነ እንግዲህ መናገር አይጠበቅም። ምን አረግን? ቻው ልትለው መጣች። የቦርሳ እያየሽ እኮ ነው። እኛ ቁጭ ብለን ወይ ልንዝናና እኮ አይደለም። ሰላም ነው። እኔ የልጁ እናት ጋር ሲመጣ ጤነኛ አይደለም ሩታ። መጀመሪያውኑ ከሀገር ውጭም ሲወጣ ከእሷ ጋር ልክ ነው። ከኔ ጋር ግን ከሀገር ውጭ እንውጣ ብዬ ስለው ሲስማማ ልክ አይደለም። እሱ ጤነኛ አይደለም። ከኔ ጋር ሲስማማ አእምሮ ልክ አይደለም። አይደለም አሁን እኔ ልንገርሽ አይደለም። አዎ ጤንነቱን አትፈልጊም አንቺ። እሷ ስለምትፈልግ ቻው ልትለው መጣች። እሺ ምን ይሁን? እሱ ያንቺ አስተሳሰብ ነው። ይሄ ትክክል ያልሆነ አስተሳሰብና ኔጌቲቭ ነገር ብቻ ስለሚታይሽ እሱ አንቺ እንደዛ የምታስቢ የፈለግሽውን አስቢ። እኔ ጤናው እስኪሆን ድረስ ምንም ልባል ምንም ላድርግ የፈለግሽውን አስቢ አንቺ። ግን ይሄንን አደረኩ በቃ ምን አሰብኩኝም ያንቺ ተግባሪያ ነው። ግልጽ ነው አይደለም? ለማንም አይደለም ለኔ ለማንም እንደዚህ አይቶ የሚያቅሰው የፈለግሽውን በይ የፈለግሽውን በይ። እየነገርኩሽ ነው መብትሽ ነው። መብቴ ባይሆንም እየነገርኩሽ ነው። አሁን ደግሞ ሁለታችሁ ክርክር እንስማ። እንደዚህ ጋር በእናታችሁ ወይኔ ጉዜ መንገድ ነው አኛ የተነሳ ነው። መጀመሪያ ደረጃ መንገድ ተነስተን ደግሞ እዚች ጋር ሌላ አውቃታ በመኪና ነው የምንሄደው። ፈጣሪ እኮ በቃ ልክ ነሽ። ስራችሁ ምንድነው? ስራችንማ ግልጽ እየነገርኩሽ ነው ያለት በቃ በሰላም አታስረዳት። ልጁን ማዳን ነው ስራችን። በቃ አለቀ። አታስረዳት። ያደረገችውን ታውቃለች እኮ ልጁን ለማዳንም ቢሆን እሷን ማስረዳት አለብን። ተረዳሽኛ? ያልተረዳችበት ምክንያት እሷም ስላልገባት ማለት ነው። በቃ በቀደም አልተረዳሽንም አይደለኛ? እሷ ደግሞ እንግዲያው የምትሄዱ ቀን ንገሩኝ ቢያንስ ቻው እለዋለሁ አለች። እኛ ልንወጣ ስንል እንግዲያው ደወልንላት ቻው ልትለው ነው የመጣችው እንጂ ለሌላ ጉዳይ ወይ አንቺ እንደምትዩ ምናምን ፕሮሰስ ውስጥ ገብተን አይደለም። አንቺን ደግሞ እንዳንደውልልሽ ደግሞ አንቺ የፈጠርሽውን በጊዜው
እንዴት ትለሽን እኮ ነው የሄድሽው ሩታ እኛን አቁመሽን እኮ ማድረገውን አውቃለሁ ብለሽ ጥለሽን መሰለኝ የሄድሽው ሀሳቡማ ልክ አሁን አንቺ ሀሳቡ ሊያሳምንሽ የሚገባው አብርሽ የሚሄደው እናት አባቱ ጋር ነው በቃ ያንን ነው ነጥብ መያዝ ያለብሽ አንቺ እንጂ ግን ደግሞ ከጀርባ እያደረጋችሁት ያለው ነገር እኮ ልክ አይደለም አይደለም ለኔ አይደለም ምን ያጠገባችሁ ያለሁት ሰው ማንም እኮ አይቶ የሚረዳው ነገር እኮ እሺ ምንድነው ያደረግነው ከጀርባ ከፊት የሚባል ነገር የለም ምንድነው ያደረግነው ይቅርታ አንቺን አላናገርኩሽም ይቅርታ እኔም አንቺን እያናገርኩሽ አይደለም ስሜን ጠርተሽ መሰለኝ እያናገርሽኝ ያለሽው አይደለም እሺ ላናገርሽ የምፈልገው ነገር አንደኛ አብርሃም እየጮሽበት ነው ተረጋጊ ከዛ ባለፈ ደግሞ አዳምጪኝ ቻውን ባይም ሃይም ማለት መብት አለኝ እኔ አብርሃም ላይ ገባሽ አይደል ስለዚህ እዚህ ጋር መጥቼ እኔ እንዳንቺ ከአብርሃምን ከቤተሰቦቹ አላረኩም ገባሽ አይደል መጣ አሁንም ቤት ነው እናትና አባቱ ቤት ነው አለቀቻው ብሎ መጣው መብቴ ነው ስለምወደው ስለማፈቅረው ምን አቃተልሽ አንቺ ከቤተሰብ አይደለም ያረቅሽው ከቤተሰብ አንቺ ነሽ ከቤተሰብ ያረቅሽው ሴት እኮ ነሽ አንቺ ወይ በጣም ራስሽ ያላከበርሽው ትዳር ምን ብዬ እንዳከብርልሽ ነው የፈለግሽው አንቺ በመሀል ዘው ብለሽ ገብተሽ እንደ ኧረ በእናታችሁ እናንተ ጨቀጨቀ ስርዓት እንዳላት በመሀላችን በቃ ሄርሚ ተሰናብተሽዋል አይደለም በቃ ሂጂ እናቴ አንቺ ብትቺ ሂጂ መንገዳችን ሰላም ይሁንበት አንሄድም እና ምን ታረጊ አንሄድም ወይ ተቀመጪ እዚህ ቤት ውስጥ ቆልፌ ቢሽጣ እዛ ልታመቻቹላችሁ ነው የፈለግሽውን አስቢ አንቺ ኦኬ አይ ለምን እንደዛ በግልጽ ነግሮኝ የፈለግሽውን አስቢ አዎ እንደዛ ቢሆን እኔ ጤናው ነው የሚያሳስበኝ ብዬሻለሁ አልገባሽም አይደል አይደለም ልጁንም አንቺንም ጋር እንዲሆን አንፈልግም እዛ ሄዶ ከሷ ጋር ይሆናል ብላ ከማን ጋር ቤተሰቡ ጋር ነው የሚሄደው እያልኩሽ እኮ ነው እሷ ልትሰናበተው መጣች በምን አማርኛ ልንገርሽ ከዚህ በፊት ብዙ ተናገርኩ ሁለታችሁ ጭቅጭቅ ልስማ ወሽ እሱ ጤንነት ያሳስበኝ ተናግረሽ እኮ የምትናገሪው ነገርና የምትደገብሪው ነገር እኮ ማች ቢያደርግ በጣም አሪፍ ነገር እኮ ነበር ግን ማይገናኝ ነገር ነው አይደለም ሩታ በመጀመሪያ ደረጃ ይኸውልሽ እኔ አብርሃምን ለማግኘት ግዴታ ብታጀራ ሜድ ወይም ደግሞ ቤተሰብ ጋር ሜድ አይጠበቅብኝም እራሴ ሀገር ይዤ ወጥቻለሁ ገባሽ አይደለ የፈለኩትን ታይም ማሳለፍ አለብኝ ግን ደግሞ ማሳለፍ ብፈልግ አሳልፋለሁ ገባሽ አይደለ ግን አብርሃም ወደ ጤና መመለስ ስላለበት እናት አባቱ ጋር ይሄዳል አለቀ እናንተ ሁለታችሁ አዳምጪኝ ጤናውን መመለስ ምናምን ብለሽ ነበር ሄድሽው አንደኛ ነገር ሁለተኛ ነገር ደግሞ ማድረግ ብትችና ማቆየት ብቻ ታቆይ ነበር ማስመጣት ነበር ግን ደግሞ እኔ ስለ ቤተሰብ አስባለሁ ስለ እህት አስባለሁ ስለ ወንድም አስባለሁ እዚህ ጋር ጊዜ እየተጨናነቀች ቤቢ እየተጨናነቀን የአብርሃምን እዛ ማቆየት አልችልም ገባሽ አይደለ ከዛ ባለፈ ደግሞ እየነገርኩሽ ነው አሁን ቡዜ ላይና ጣትሽን ለመቀሰር አትሩጪ የሚሄደው እናት አባቱ ቤት ነው አለቀ እኔም ተስማምቻለሁ ምክንያቱም እናት አባት ከማንም ከምንም በላይ አይደለሽም አንቺ ገባሽ አይደለ ሲጀመር ቡዜ የነሱ ጭቅጭቅ አሁን አያልቅም ሌላ ወሬ ለማውራት አይደለም ይሄ ሩታዬ ያኔ ያገኛችሁት ነበር ሩታዬ አሁን ማለት ነው ጭቅጭቅኛ አንፈልግም አሁን ሂዱልን ሁለታችሁ ነው ከይቅርታ ጋር እኛም መንገዳችን አንሄድባት እንጂ አሁን እናንተ እዚህ ጋር የሆነ አሁን መልሳችሁ ትላንት የተፈጠረውን ጭቅጭቅ መልሳችሁ እየፈጠራችሁብን ያላችሁ አሁን ደግሞ እኛ መጨቃጨቅ አንፈልግም ማኛ ያደረግነውማ ነገር እሺ ላንቺ ጥፋት ነው እሺ በቃ ላንቺ ጥፋት ነው እንደ ጥፋቱ ሰጂው እሺ አጠፋን በቃ ግን እኛ ደግሞ ልክ መስሎ ይታየንን ነው እያደረግን ያለ ነው ሩታ ተረዳሽኝ አይደል አሁን እኛ ሄርሜላን አብረናት ይዘናት ልንሄድ አይደለም ከፈለግሽ መሸኘት ትችያለሽ ችግር የለውም እስከምንሄድበት ድረስ መሄድ ትችያለሽ እኮ ግልጽ ነው አይደል አማርኛ እኛ አሁን ሄርሜላ ላይ መጣችሁ እዚህ ልትሰናበተው ነው አለቀ አብርሽ ግን ይዘነው ምን ሄደው ወደ እናት አባቱ ቤት ነው ግልጽ አማርኛ ነው ሄርሜላ ምንድነው ማወራው ግልጽ ነው አይደል ሩታ ሌላ ነገር አሁን እዚህ ላይ ጭማሪ አሁን አንቺ እኛ ላይ የሆነ ነገር ሌላ ነገር አስባችሁ ነው ምን አስባለሁ ሲጀመር ምን ተጠቀማለሁ ብዬ እኔ አብርሽ ሄርሜላ ጋር እንዲሄድ ብዬ ነው ወይስ አብርሽ አንቺ ጋር እንዲሄድ ብዬ ነው ለምን እንደዚህ ማደርገው እኔ ይሄንን ጥያቄ ጠይቅ ያለብኝ እኮ እኔ አንቺ ነሽ አይደል ጥያቄው እኔ ደግሞ ጥያቄውን በጥያቄ እየመለስኩልሽ ነው ተረዳሽኝ አይደል ነው እኔ የምጠይቀን ነገር መልስልኝ እሺ ምንድነው እሺ የምፈልገው እኮ ፍላጎታችሁ በጣም ምንድነው እየተደረገ ያለው ምንም እየተደረገ አይደለም ቆይ ቡዜ ተያት ምንም እየተደረገ አይደለም ሩታ ምንም እያደረግን አይደለም ትላንትና አብርሽን አግኝተሽዋል ተረዳሽኛ ትላንት አብርሽን አግኝተሽዋል ተገናኝተን ነበረ አለመግባባት ተፈጠረ ሄደሻል ዛሬ ግን ይኸው ልብሳችንን ሰብስበን ልንሄድ ልንወጣ ስንል ሄርሜላ መጣች ከዛ በኋላ ቻው ልትለው ነው የመጣችው ልንወጣ ነው ቀጭና አማርኛ ነው እሺ አሁን አልተረዳሽም አሁን እኔ ስደውል ስልክ እንዳያነሳ አድርጋችሁ እኔ የምሄድበትን ቀን እንዳላውቅ አድርጋችሁ ለሷ የሚነገራት ይሄ ምን አይነት አማርኛ እንዴት ላስበው እስቲ እንዴት በቅርብ ተፈጥሮ ያልተነገረሽ በቃ አንቺ ዝም በይ አንቺ ጠይቀሽ ነው ከባታልፊ ማለቀ ዝም በይ ጠይቀሽ ዝም ብለሽ ለምዚህ ጋር እየጮሽ ሲጀመረው ልሽ አንቺ እንደዚህ አክት አታድርጊ ነው ገባሽ ሲጨረስ አንቺ አክት እንደዚህ አታድርጊ ኧረ እባክሽ
ይኸውልሽ እኔ እንደፈለኩ ላደርግ እችላለሁ። ገባሽ አይደል? አንቺ ግን እንደኔ ምንም ኧረ በእናታችሁ ኧረ እስቲ ተረጋግታችሁ ለማውራት ነገሮችን ለመፍታት ሞክሩ። ለአንድ ደቂቃ እንኳን እስቲ እንትን በሉ። እንሄዳለን። እሺ እንሄዳለን እኮ እንሂድ በቃ። ለአንድ ደቂቃ እንኳን ለመግባባት ሞክሩ። ችግር የለውም። ሩታ ልንሄድ ነው እኮ ሄዳችሁስ? ሄደንማ አባትና ጋር ነው የት ልሄድ ነው? ምንም እናርገው? ምን አገባሽ አንቺ? ምንስ እናርገው? መሄዱን እኮ ልትሄዱ ይችላላችሁ፣ ግን ደግሞ ሌላ ያሰባችሁት ነገር እንዳለ ግልጽ ነው። ወይኔ ጉዴ ፈላ። ያንን ነገር ደግሞ በግልጽ ማለት ምንድን ነው ያሰብነው? እሺ እስቲ ንገሪ። ለምን አንቺ አትነግሪኝም? አንቺ ነሽ እኮ የሆነ ነገር አስባችኋል ያልሽኝ። እኔ ነኝ እንዴ? ያሰባችሁትን ኦልሬዲ ታውቂያለሽ። እኔ ደግሞ ያንን ነገር ስለገባኝ እየጠየኩሽ ነው። እኔ አሁን ምን አንቺ የፈለግሽውን አስቢ። ዛሬ ላይ አንቺ ነገር አንቺ አሰብሽ አንቺ ምናምን አይደለም ያስጨንቀኝ። የልጁ ጤንነት ነው። እሺ ምን እንድንልሽ ፈልገሽ ነው ሩታ? ከሄርሜላ ጋር ውስጥ ልናጋባው ነው እንበልሽ? እሱን ነው የምትፈልጊው? እየካዳችሁ እኮ ነው። አይ ኧረ መስማት የምትፈልጊው እሱን ነው? ሄርሜላና አብርሽን ሄደን ልናጋባቸው ነው አንልሽም እኮ ሩታ። እሱማ እንዴት ትላላችሁ? በተግባር ነው እንጂ የምታስቡኝ አትሉ። ወይኔ በተግባር ምንድነው? እኔ ኧረ ሩታ ኧረ በእግዚአብሔር እኔንም እያስጨነቅሽኝ ያለሽው ሩታ። ለምን አትረጋጊም? በመጀመሪያ ደረጃ እናንተ ሁለታችሁ ያልጨረሳችሁት ብዙ ነገር አለ። አንቺም ሁለታችሁ ብዙ ያልጨረሳችሁት ነገር አለ። እናንተ በምትጨርሱበት ቦታ ትጨርሳላችሁ። እኛን ግን እዚህ ውስጥ አስገብታችሁን እኛንም እያስጨነቃችሁን ያላችሁ። ከልጁ ባለፈ ነው እያልኩሽ ያለሁት። እኛም ራሱ እናንተ ውስጥ ገብተን እኛም እየተጨነቅን ያለው፣ ብዙ ቤተሰብ እየተጨነቀ ነው ያለው። ለምንድን ነው የማትረዱን እናንተ? ስለዚህ ላለመጨነቅ እኮ መጀመሪያ ሰላሙ መርጦ ከኔ ጋር በነበረ ሰዓት መተው ነበር አይደል? ሰላሙን ነስተሽ ነው እኮ ሰላሙ በመረጠ ጊዜ ከአንቺ ጋርማ በሆነ ሰዓት አብርሽን አጣ ነው። ደህና ነበረ። እናንተ እረፍት ፈለገ፣ መዝናናት ፈለገ። ያንን ነገር ግን ከለከለ ማለት አንቺ እኔ እኮ ጥያቄውን ብጠይቅሽም መልስ አጣሽለት። አብርሽ ትናንትና የምታውቂው አብርሽ ይሄ ነው ወይ ስልሽ አዎ አልሽኝ። እሺ እንዴት ከአንቺ ጋር ላውራሽ? ከሰው ጋር እንዲገናኝ አትፈልጊ? ብቻሽን ብቻ እንደዚህ አይሆንማ። እንዲህ አይደለም አብርሽ ኖ ደና ይሁንና ከዛ አንቺ አስጨነቅሽ። ቆይና ሊገናኝ አትፈልጊ የሚለው ነገር ምክንያት ነው አብርሽ። ታይ በእናትሽ ታይ። እሺ በቃ ሩታ ይኸውልሽ ስሚ፣ አሁን ምንም ይሁን የኛ አመለካከት የኛ ስቴት አይደለም። አሁን ላይ ወሳኙ የልጁ ጤንነት ነው። ፕሊስ እባክሽ ልለምንሽ፣ በቃ ልለምንሽ፣ ታዩ ለተወሰነ ጊዜ ታዩ በቃ ፕሊስ ተረጅኝና ታዩ በቃ እሺ በይ። ይኸውልሽ ገና ከመምጣቱ ገና ህይወቱን ከመምረጡ ገና ከኔ ጋር ከመሆኑ በእንደዚህ አይነት ትልቅ ኢሹ ማንሳታችሁ ግን ፌር አይደለም። ከአንቺ ጋር የሆነበት መንገድ ነው ልክ ያልሆነው። ከአንቺ ጋር በመሆኑ እኔ ምን እጠቀማለሁ? ምን አገባኝ? ባይሆን ምን እጠቀማለሁ? ቢሆን ምን እጠቀማለሁ? የራሱ ህይወት ነው። ግን በዚህ መንገድ መሆኑ ነው ልክ ያልሆነልኝ፣ እኔ ያልተዋጠልኝ። አንቺ በዛ ላይ በቀደምነታ ልጁ ቤተሰብ ጋር ሊሄድ ነው ስትባይ ዝተሽ እኔ ማረገውን አውቃለሁ። ምን ማለት ነው? አሁን ምንም አይነት መዋከብ አያስፈልግም። ቻው በላቸውና እንዴ ሁለታችሁ ነው ቻው በላችሁ። ከፈለጋችሁ ሁለታችሁም እስከ መኪና ድረስ ሻኝ ከፈለጋችሁ በቃ ቻው በሏቸው እንውጣ። አሁን ምንም አይነት ምንም አሁን ሩታ አሁን በዚህ ሰዓት ልንግባባ አንችልም። ኖ በቃ አሁን እኔ ስለእናንተ ክርክር ልሰማ አይደለም። አሁን ልጁ እየተጨነቀ ስለሆነ እኔ ጭቅጭቅ አልፈልግም። እንውጣ። አሁን ብትችሉ ቤቱን ልዝጋበት። ሩታ ከኔ ጋር ስንመጣ እናወራለን። ከሜላ ትቆያላችሁ ነው ወይስ ነው መንገዳችን እኮ በቃ ወጣችሁ? እሺ አብሽ በቃ ቻው። እሺ ሰላም ግባ። ደውልልኝ ካለው ደግሞ ስልክ ደውልልኝ ካንሳለሁ። እሺ በቃ ሰላም ግቡ። ሰላም ነኝ። እሺ ዴት ቻው። ሰላም ደውሉልኝ። እሺ እንደውላለን፣ ችግር የለውም። ሩታ ሄዳለች እሷ። ምትይው ነገር አለ በይንና በጣም ሰዓት እየሄደብን ነው። እኛ ምትይው ነገር አለ ወይስ ልትሸኘን ትፈልጊያለሽ? ኦኬ አይ ሀሳባችሁ ቆንጆ ነው፣ ደስ ይላል፣ በጣም ደስ ይላል፣ ጥሩ ነው። እናንተ ምንም ነገር ለማድረግ አስቡ። እኔ የምሄድበትንም ቀን ደበቃችሁኝ፣ የምታረጉትንም ነገር እኔ እንዳላቅ ደበቃችሁ። እኔ ማላቅበት ምንም አይነት አጋጣሚ አይኖርም። ይሄን ነገር እንድታውቁ ፈልጋለሁ። መጀመሪያ ደረጃ እሺ፣ እዛም ሄዳችሁ የሆነ ነገር ለማድረግ ብትሞክሩ እኔ ማውቅ አይቀር ምንም ምን ቢደረግስ ምን እሺ፣ እሺ፣ አሁን እሺ፣ በቃ እሺ፣ 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 በቃ እሺ። አንድ ነገር ልንገራችሁ፣ ሳምንትም አቆዩት 15ም አቆዩት ወርም አቆዩት፣ ዞሮ አብርሽ የኔ መሆኑን መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደብቃችሁ ምንም ለማድረግ ብትሞክሩ እኔ ማወቅ አይቀርም። ይሄን በደንብ ጠብቃችሁ እኛም እንዲመለስ ነው የምንፈልገው። እሺ ችግር የለውም። ቻው። ምን ያህል ብትተማመን ነው እንደዚህ የምትለው? ግን
ምንም አሁን እንግዲያው ዛቻ ያስጠላም። በቃ ሰዓት በጣም ሄዷል። ወንድሜ ተረጋጋ። በቃ ወደ መንገዳችን እንሂድ። ሰላም ሁኑ ቤተሰብ።